በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እንዴት ናችሁ? ውድ የልሳ ቲዩብ ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም ከሁላችን ጋር ይሁን አሜን። ሰባቱ ምስጢራተ ቤተ ክርስቲያን። ምስጢር ማለት ቃሉ የግሪክ ቋንቋ ሆኖ ቃሉ ከግዕዝና ከአማርኛ በቀጥታ የተወረሰ ሲሆን ትርጉሙም ድብቅ፣ ስውር፣ ሽሽግ፣ ረቂቅ፣ ለቅርብ ዘመድ ካልሆነ በቀር የማይገለጥ ማለት ነው። ለሁለት የሚከፈል ሲሆን ይኸውም የፍጡር ምስጢርና የፈጣሪ ምስጢር በመባል ይታወቃል። የፍጡር ምስጢር ሁለት ይዘት አለው። የሰውና የመላእክት ምስጢር ይባላል። በቤተ ክርስቲያን ውስጥ የሚገኘው ፈጣሪ የእግዚአብሔር ምስጢር ይህ ነው። የከበረ የተወደደ የሚናፈቅ የበረከት ስጦታ ነው። ብርሃነ ዓለም ቅዱስ ጴጥሮስ እንዲህ ሲል በከበረ ቃሉ ገልጾታል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ በክርስቶስ አምናችሁ የእምነታችሁን ፍጻሜ እርሱን የነፍሳችሁን መዳን እየተቀበላችሁ በማይናገር ክብር በሞላበት ሐሴት ደስ ይበላችሁ በማለት ስውር ረቂቅ ከሆነው ጸጋ እግዚአብሔር የምንሰጠው ሀብት መሆኑን በማብራራት ገልጾታል። በዚህም መሰረት በቤተ ክርስቲያናችን ውስጥ ከሚፈጸሙት ምስጢራት በቁጥር 7 ተወስነው ተቀምጠዋል። ውሳኔነታቸውም ለሰባቱ ሰማያት ሰባተ እግዚአብሔር ለማይከፈልባቸው ከተሞች ገላጭ ናቸው። እነዚህ ሰባት ምስጢራት ቤተ ክርስቲያን የምስጢርነታቸውን ምክንያት በዓይናችን ልናያቸው በእጃችን ልንዳስሳቸው የማንችል ልዩ ልዩ የመንፈስ ቅዱስ ስጦታዎች በእነዚህ ምስጢራት አማካኝነት የሚሰጡን ስለሆነ ነው። አበው ሲናገሩ በንባብ የተሰወረ ብሂል ምስጢር ይባላል ብለው ስውርነቱን ረቂቅነቱን ይናገራሉ። ሰባቱ ምስጢራተ ቤተ ክርስቲያን የሚባሉት እንደሚከተለው ይዘረዘራሉ። የመጀመሪያው ጥምቀት፣ ሁለተኛው ሜሮን፣ ሶስተኛ ቁርባን፣ አራተኛም ክህነት፣ አምስተኛ ንስሐ፣ ስድስተኛ ቀንዲል፣ ሰባተኛ ምስጢረ ተክሊል ናቸው። የመጀመሪያው ምስጢረ ጥምቀት ስንል ይህ ምስጢር ጥምቀት ከኃጢአት ነፃ የምንሆንበት፣ ከዲያብሎስ አገዛዝ አርነት የምንወጣበት፣ ከእግዚአብሔር በጸጋ የምንወለድበት የምስጢር አይነት ነው። በቅዱሳት መጻሕፍት እንደተገለጸው በነቢየ እግዚአብሔር በቅዱስ ሕዝቅኤል ምዕራፍ 36 ቁጥር 25 ጥሩ ውሃንም ጥምቀት እረጫችኋለሁ፣ እናንተም ትጠራላችሁ፣ ከርኩሰታችሁም ሁሉ ከጣዖታችሁም ሁሉ አጠራችኋለሁ፣ አዲስ ልብን እሰጣችኋለሁ በማለት የዚህን ምስጢር ክብር በረከትነት አምልቶ አስፍቶ ተናግሯል። በዚህ ሐሳብ ሌሎች ንጹሐን አበው ሐዋርያት ተባብረውበታል፣ በምላትም ሰብከውታል። የሐዋርያት ሥራ ምዕራፍ 2 ቁጥር 38፣ አንደኛ ቆሮንቶስ ምዕራፍ 6 ቁጥር 11፣ የዮሐንስ ወንጌል ምዕራፍ 3 ቁጥር 5፣ ኤፌሶን ምዕራፍ 5 ቁጥር 26፣ ገላትያ 3 27፣ ቲቶ 3 5። ጥምቀት ዳግመኛ ተወልደን ወደ እግዚአብሔር መንግሥት የምንገባበት ምስጢር ነው። ከመጽሐፍ ቅዱስ ውስጥ ጥምቀት ብዙ ምሳሌዎች ይኖሩታል። እነሆ ከማየ ዓይን የዳንበት መርከብ ቅዱስ ጴጥሮስ የጥምቀት ምሳሌ እንደሆነ ገልጾታል። አንደኛ ጴጥሮስ 3:21 ምእመናን ከኃጢአት ከጥፋት የሚድኑበት በጥምቀት ነውና። ቅዱስ ጳውሎስም እስራኤል ከግብፅ ባርነት ቀንበር ተላቀው የኤርትራን ባህር ተሻግረው ወደ ምድር ርስት ያደረጉትን ጉዞ የጥምቀት ምሳሌ አድርገው አመስጥሮታል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ምእመናን ባህረ ኃጢአትን ተሻግረው ምድረ ርስት መንግሥተ ሰማያትን የሚወርሱት በጥምቀት ነውና። ዳግመኛም ይህ ብርሃናዊ ሐዋርያ ጥምቀት በሞትና በመቃብር ይመስለዋል። ሮሜ 6:3፣ ቆላሲስ ምዕራፍ 2 ቁጥር 12 በሞት ጊዜ ነፍስና ሥጋ እንደሚለያዩ በጥምቀትም አሮጌው ሰውነት ይሞታል፣ ይቀበራል፣ አዲስ ሰውነት አዲስ ሕልውናም ይጀምራል ይላል። ሁለተኛ ምስጢረ ሜሮን ነው። ይህ ቃል የጽርዕ ቋንቋ ነው።
ትርጉሙም መዓዛ ያለው የሚወደድ የሚጣፍጥ ልብ የሚመስጥ ጣዕም ያለው መልኩ ጽሬቱ ዘይት ነው። በግዕዝ ቅባ ሜሮን ይባላል። ከብዙ እጽዋት ተቀምሞ የሚሰራ ነው። ሕዝበ እስራኤል የሚያስተዳድሩ የእግዚአብሔር እንደራሴዎች ነገስታትን መሲሐን የሚባሉ ለዚህ ቅብ ተቀብተው ስለሚነክሱ ነው። ዘፍጥረት 20 ቁጥር 23፣ አንደኛ ሳሙኤል 11። ይህም ብቻ አይደለም። እግዚአብሔር የሚገለገልባቸው የቤተ መቅደስ ንዋያተ ቅድሳትም አስቀድሞ በዚህ መታተም አለባቸው። ከተቀቡ በኋላም ለቤተ መቅደስ እንጂ ለተራ አገልግሎት አይውሉ። ስለ ቅባ ሜሮን ቅዱሳን መጻሕፍት የጻፉ ሰዎች የመንፈስ ቅዱስን ስጦታ ቅባት ይሉታል። ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ ቅብን በመንፈስ ቅዱስ ማኅተምን ይሉታል። ኤፌሶን ምዕራፍ 1 ቁጥር 13 ላይ ቅባ ማኅተመ ሕይወት በመሆኑ ለአገልግሎት ይውላል። ሦስተኛው ምስጢረ ቁርባን ነው። ይህ ቃል የእርሱ ርስት ቃል ነው። ትርጉሙም አምሃ ስጦታ ማለት ነው። ሥጋውና ደሙ የተሰጠን በነፃ ያለ ዋጋ ሳይገባን በችሮታ ነውና በቤተ ክርስቲያን ምስጢራት ሁሉ መደምደሚያ ቅዱስ ቁርባን ነው። መስዋዕት ማቅረብ የተጀመረው በአዳም ጊዜ ሲሆን ከአዳም እስከ ሙሴ የተነሱ አበው ሁሉ ለሕገ ልቦና ለእግዚአብሔር መስዋዕት ይሰዉ ቁርባንም ያቀርቡ ነበር። መስዋዕታቸው ከእንስሳ፣ ቁርባናቸው ከእህልና ከአትክልት ማለትም ከስንዴ እህል ከወይን ፍሬ የሚቀርብ ነው። ዘመነ ኦሪት በብሉይ ኪዳን በምኩራብ የተሰዋ እንስሳ ሁሉ በሐዲስ ኪዳን በቤተ ክርስቲያን ለሚሰዋው ሁሉ የክርስቶስ ሥጋና ደም ምሳሌ ነበር። መልከ ጼዴቅ ያበረከተው ህብስተ አኮቴት ጽዋ በረከት ለአምላክ ሥጋውና የደሙም ምሳሌ ሆኖ አልፈዋል። ከምስጢራት አንዱ መሆኑ ህብስቱ ተለውጦ የክርስቶስ ሥጋ፣ ጽዋው ተለውጦ የክርስቶስ ደም ሲሆን አይታይም። ነገር ግን እምነት ያለው ሁሉ በእምነት መነጽር ይመለከተዋል። ይህ ሳይታይ የሚወደድን ሕይወት ለማግኘት ከቁርባን በፊት ንስሐ መግባት፣ ለ18 ሰዓት መጾም አለበት። ንጽሕናውን በመጠበቅ በምክረ ካህን ጸንቶ መገኘትም ያስፈልጋል። አራተኛው ምስጢረ ክህነት ነው። ይህ ቋንቋ የግዕዝ ቋንቋ ነው። ተክህነ አገለገለ ከሚለው የግስ የወጣ ነው። ክህነት የተጀመረው በአባታችን አዳም ነው። ክህነት የአገልግሎት ስም ሆኖ የቤተ ክርስቲያን ከፍተኛ መንፈሳዊ ማዕረግ ነው። እግዚአብሔር አዳምን ፈጥሮ በልጅነት አክብሮ ነቢይና ካህን አድርጎ ሾሞ በኦሪት በወንጌል ሥርዓት እስኪወሰን ድረስ ከአዳም ጀምሮ እስከ ሙሴ የነበሩ አበው በበረከተ አበው ከእግዚአብሔር እየተሾሙ ትንቢትን፣ ክህነት ከእርሱ ከመንፈስ ቅዱስ እየተቀበሉ እየተሾሙ በነቢይነታቸው ያለውን የሚመጣውን ሲገልጹ ሲያስተምሩ በሀብተ ክህነታቸው መሥዋዕትን ሲሰዉ ነበር። ክህነት በዘመነ ኦሪት ለሌዊ ነገድ ከተሰጠ በኋላ ሲወርድ ሲወራረድ እስከ ክርስቶስ ደርሷል። ታላቁ ሊቀ ካህናት ኢየሱስ ክርስቶስ እንደ ብሉይ ኪዳን መሥዋዕት እንስሳ ሳይሆን ራሱን መሥዋዕት አድርጎ ራሱ ሰዊ ሆኖ ወደ መቅደስ ገብቷል። የዮሐንስ ወንጌል ምዕራፍ 20 ቁጥር 22። አምስተኛ ምስጢረ ንስሐ። ይህ ቃል የግዕዝ ቃል ነው። ትርጉሙም በሰሩት ኃጢአት መጸጸት፣ ምነው ባልሰራሁት ባላደረግኩት ብሎ ማልቀስ፣ ወደ ኃጢአት ላለመመለስ መወሰን፣ በሕጉ ጸንቶ ለመኖር ቃል መግባት። ክርስቲያን በጥምቀት ከዓለም ክፉ ሥራዎች ሁሉ የተለየ ነው። ሕይወቱ ለክርስቶስ የተሰጠ ነው። ሮሜ 12:1። የመጨረሻው ግቡና ዓላማውም ስርየተ ኃጢአትን ማግኘትና የዘላለም ሕይወትን መውረስ ነው። አካሉ የመንፈስ ቅዱስ ነው። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19። ስድስተኛ ምስጢረ ቀንዲል። ይህ ቃል የላቲን ቋንቋ ነው። ትርጉሙም ፍጹም መብራት ማለት ነው። ከሰባቱ ምስጢራት አንዱ ቀንዲል ነው። በብሉይ ኪዳን ዘይት የፈውስ ምልክት ነው። በደዌ ዳኛ በአልጋ ቁራኛ ተይዘው የሚሰቃዩ ሕሙማን ወይም ድንገተኛ አጋጣሚ የመቁሰል አደጋ የደረሰባቸው ቁስለኞች እየተቀቡ ይፈወሱ ነበር። ኢሳይያስ 1:6
ሉቃስ 10:34፣ ራእይ ዮሐንስ ምዕራፍ 3 ቁጥር 18፣ ማርቆስ 6:13። ይህ ቅባተ በሐዲስ ኪዳን ለሚጠመቁ ከሚደረግ ቅባ ሜሮን ጋር ግንኙነት የለውም። ራሱን የቻለ ሕሙማነ ሥጋ ብቻ ሳይሆን ሕሙማነ ነፍስ ኃጢአትን የሚቀቡት ፈውስ የሚያገኙበት ነው። ማርቆስ 6:13፣ ያዕቆብ 5:13። ምስጢረ ተክሊል። ይህ ማለት ተከለለ፣ ተቀናጀ ከሚለው የግዕዝ ግስ የተገኘ ነው። በሥርዓተ ጋብቻ ቅደም ተከተል መሠረት በመተጫጨትና በቃል ኪዳን የተመሠረተ ጋብቻ በተክሊል ይፈጸማል። ቤተ ክርስቲያን ምስክርነት የሚፈጸመው ጸጋ መንፈስ ቅዱስን የሚያሰጥ ስለሆነ ነው። ቤተ ክርስቲያን ጋብቻ ትክክለኛነቱን የምታውቀው በተክሊል ሥጋ ወደሙ ሲፈጸም ነው። ክርስቲያናዊ ጋብቻ ትክክለኛነቱም የሚታወቀው በተክሊል ሥጋ ወደሙ ሲፈጸም ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 27፣ ማቴዎስ 19:4። እነዚህ ምስጢራተ ቤተ ክርስቲያን አውቀን ተረድተን የእምነታችን ፍጻሜ የሆነውን አምላካችን ለተፈጠርንበት ዓላማ በመገዛት የነፍሳችንን መዳን ልናረጋግጥ ይገባል። ለቸሩ አምላካችን ለእግዚአብሔር እንዲረዳን የወላዲት አምላክ አማላጅነት እንዳይለየን፣ የጻድቃን ጸሎት በረከት እንዳይለየን ፈቃዱ ይሁንልን። አሜን። ይቆይ